አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰቡ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሁላችሁም ሰላም ብያለሁ። እጅግ አድርጌ በጣም አመሰግናችኋለሁ። ያው በጎርፉ ምክንያት ብዙ ኮሜንት ሁሉም አሳይታችሁኛል እና ጀዛኩሙላህ ኸይር። አላህ ለሀገራችሁ ያብቃችሁ እና ያው የመንደር ብላን ብለው ዝም ብለው የዋታ ካሰስም ሳይተው ዝም ብለው ዲልዲለው ለዛ ነው። ኢንሻአላህ እንግዲህ ሁሉም ነገር ይስተካከላል ብዬ አምናለሁኝ። እና ዛሬ ደግሞ ይዤላችሁ የመጣሁት ለእናንተ የሚጠቅም ነው ውዶችዬ። ለእኔ የጠቀመኝን ለእናንተም ላካፍላችሁ ብዬ ነው ማለት ነው። ይህን ስቶፕ ይዤ ነው የመጣሁት። ሀዛገር እንደምታዩት የምጣዱ እንትኑ ነው የሸክላው ነው ማለት ነው። እና ጅሉ ዋድ የለም፣ ጅልነት ምንም የለውም። ምርጥ ነው እንደምታዩት ምርጥ ነው። ግንስ በጣም ፋዋር በጣም ጠየቀኝ። ቆይቻለሁ እየሰራሁበት ነው ሰራሁበት ኑር ያለው ግንስ በጣም በብዙ ሰዓት ወቅት ነው የሚፈጀውና ስትሰሩ እና ይሄ በጣም ፋዋር አይጠግብም። የኛ ሀገር ደግሞ በፋዋሩ ያን ያህል አይደለም። እንደዚህ ያለ በጥቅሉ ይዛችሁ አትምጡ። ለምን ፋዋር ስለሚጠይቃችሁ ነው። አሁን ያህል ተበላሸብኝም አላለም ምንም ማዲል ማለት ነው። እራሱ ይዤው እንኳን በህድ ልሸጠው እንኳን ብል ሊሸጥልኝ አልቻለም። እና እንዲህ ያለ ይዛችሁ እንዲያመጡ ማለት ነው። ግንስ እንደዚህ ያለ ሆኖ ይሄ በጣም ነው ያገር ውስጥ ነው የው ፋዋር ይስባል ማለት ነው። ለምን የወንድሜን አንዲት አይን እንደዚህ ይቻለኝ አንዲት አይን ነበረኝና የሱን ቆይ የምጠቀመው አሁን እሱም ከቤቱ ሲገባ ሲወስዲያት ይሄ በጣም ፋዋር ስለሚጠይቀኝ የተበላው ስለሆነ ቆጣሪም ይህን ገዛሁ ማለት ነው። እና የእንደዚህ ያለው አይነት ሆኖ ፋዋር የማይጠይቅ ሀሱም ሀገሬ እንደዚህ ያለም አለ እና የእንዲህ ያለ አይነቱ ሆኖ ይሰራ እንዲው መቼም ሀዛገር ይዛችሁ የመጣችሁት እንደዚህ ያለ ይዛችሁ የመጣችሁ ካላችሁ በኮሜንት ማሳውቁኝ ማለት ነው። እና አሪፍ ከሆነ እንደዚህ ያለ ይዛችሁ ነው። ግንስ እኔ ያልሞከርኩትም ማለት ነው። ይሄን ሞክሬዋለሁ። ይዛችሁ እንዲያትመጡ እንደዚህ ያለው ተገዛሁ ሁለተኛ ማለት ነው። ደግሞ ይሄ ዋጋውም የገዛሁት እንደምታዩት ካርቶኑ አውጥቼ ነው። ትናንት ነው የገዛሁት። ካርቶኑ ገና ሆነ አውጥቼው ነው ገና አረከብኩትም። ሐራ ነው የገዛሁት። ዋስትና ስተፈለግሽ ስታመት አለው ብለውኛል። እና የገዛሁት 2400 ብር ነው። ይሄን የገዛሁት ማለት ነው 2400። አንዲቱ አይን ግንስ 1200 ነው ብለውኛል። ያው እኔ የገዛሁት ይሄን ነው የሁለቱን አይን ነው የገዛሁት። እና በነገራችን ላይ ቤታችሁ ከተደራጀ ሁነኛ ተቀመጠበት እቃ እንዴ ምንም እያረጋችሁ አስፈላጊ ነው። ሀሱ ተነስተችሁ ስትመጡ የምጣድ መጋገሪያ የሚሆን የዳቦ መጋገሪያ የሚሆን የስቶብ የሚሆን ሁሉም ያስፈልጋችኋል። ቆጣሪ ካላችሁ ማለት ነው። እና ሁሉንም አሟሉ። ሀሱ እንዲያላችሁ አሟሉ ውዶች። እና በጣም ቆየት ያላችሁ ደግሞ ኑት ወለ አሁን አንድ ልኝ ትናንትና አብረን መጣን። ያው አውቃታለሁ አብረን ያደግነው ግንስ አሁን እጄን ሰጥቼ ነው የመጣሁት አለኝ። እግሬን ጉልበቴን እያመመኝ ነው የምቆምበት አለኝ። እንዲህ እስከምንሆን ድረስ ለምን እንቀጠቀጣለን ማለት ነው። ምክንያቱም ስንት አመት እንደምንኖር ሺህ አመት አንኖርም። እና ባላችሁ ቤት ከሰራችሁ ቤት ካላችሁ ኑት ወለ ሀያታችሁን እስቲ በቤታችሁ አልሐምዱሊላህ ብላችሁ መቼም በችግርም ትቸገራላችሁ ካለና እንቸገራለን፣ አትቸገሩም ካለና እንቸገርም፣ ቢሰራም ባይሰራም ማለት ነው። እና ይሄን ይመስላል እላችኋለሁ ውዶች። የላይክ ሼር አሁንም አትርሱ፣ አበረታቱኝ። ኑት ወለ ቆየት ያላችሁት እንዲህ በሽተኛ እስከምትሆኑ ድረስ የምንቆምበት አንዲ ግን ላይ አንዲ ግር አድርገን ነው የምንሰራውና ሀሱ አገር ብዙ አመት ስንቆይ ሀዚህ ያለውን ሰው ህይወት ጥሩ ህይወት ነው እንጂ የምንመራው ለነፍሳችን ጥሩ ህይወት እየተመራን አይደለምና ኑትወላል በአገራችሁ ኑትወላ ስላችሁ የምትጠሩ አላችሁና እኔ ለእናንተ ነው እንጂ ምንም አይደርሰኝም ማለት ነው።
እና እቃችሁን በተለይ አሟሉ ማለት ነው። ሀሱ ሁናችሁ አሟሉ። ለምን ሀዚህ መእታችሁ የእጃችሁን የሚያዛችሁትን ወጭ እንዳይበዛባችሁ የምትፈልጓትን ይሄ መቼም አስፈላጊ ነው። ስቶብም ጠቃሚ ነው። እንጨት ገዝታችሁ ነው እንጨት ከምገዙ በስቶብ መጠቀም ይበልጣል። እና ላይክ ሸር አርጎ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።